መቅደስ የሁለቱም ዋና አስተዳዳሪ ሊቃውንተ ቤተ ክርስቲያን ማህሌታውያን እንዲሁም የሰንበት ትምህርት ቤት ወጣቶች፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም በእግዚአብሔር ስም እላችኋለሁ እንደምን አደራችሁ? ቁጥራችሁ በጣም ብዙ ነው፣ ምስጋናችሁ ግን አልወጣም። እንደምን አደራችሁ? ድገሙ። እንደምን ሰነበታችሁ? ለዚህ ታላቅ ዕለትና ታላቅ በዓል እንኳን አደረሰን አደረሳችሁ። እስኪ የደረሳችሁ አመስግኑት እግዚአብሔር። ቅዱስ ያሬድ እንደዚህ ይለናል፣ ክብሮሙ ለቅዱሳን እስመ ውእቱ ክብሮሙ ለቅዱሳን፣ የቅዱሳን ክብራቸው እርሱ ነው ይለናል። እንግዲህ ርስ ማለት ራስ ማለት ነውና ራሱን የማይወድ ስለሌለ እስኪ ሁላችሁም የቅዱሳን በሉ። ክብራቸው እግዚአብሔር ነው። እስኪ ተናገሩት። የቅዱሳን ክብራቸው ማን ነው? አይሰማኝም። እስኪ አመስግኑላችሁ። ማን ናችሁ? መዝሙረኛው ልበ አምላክ ዳዊት በመዝሙር 16 ቁጥር 3 ላይ እንደዚህ ብሎ ቃሉን ያስቀምጣል። ልበ አምላክ ዳዊት በነገራችን ላይ ወደፊትም ወደ ኋላም ትንቢትን የተናገረ ነቢይ ነው። ትንሽ ደቂቃ ነው የማስተምረው። እዚህ ጋር የማስተምረበትን ደቂቃ ከ25 ደቂቃ ያልበለጠ ነው። ግን አንድ ነገር ልነግራችሁ ነው። በዚያ በኩል ያላችሁን በዚህ በኩል ያላችሁን ላይ ደረጃው በጣም ደስ በሚል መልኩ እንደው ስቴዲየም ነው የሚመስለው። እስኪ አመስግኑት እግዚአብሔር እናንተ። ስለዚህ እንደው በዚህ ቦታ ላይ ብትንትን ብሎ መቀመጡ ብዙ ጠቃሚ ነው ብዬ አላስብም። ብዙ አላጨናንቃችሁ። ግን ከላይ ያላችሁ ከዚህ በኩል ያላችሁ ወደፊት ለፊት መጣችሁ። ጻድቁ ገብረ መንፈስ ቅዱስ ከግብፅ ወደ ኢትዮጵያ ነው የመጡት። እንግዲህ እንደምታውቁ ቅድም በሰፊው ሲነገር ነበረ። ከግብፅ እስከ ኢትዮጵያ ያለው ኪሎ ሜትር እኛ አናውቀውም። እዚህ ውስጥ ያላችሁ ግን የግቢው ስፋት ምን ያክል እንደሆነ ስለምታውቁት አቀማመጣችሁ ደስ ይላል። ነገር ግን በጀርባ ያላችሁና እዚያ ዛፉ ስር ያላችሁ በዚህ በኩልም ያላችሁ ወደፊት ለፊት መጣችሁ እንደው ብትንትን ከማለት እግዚአብሔር ይሰውረንና ፊት ለፊት መጣችሁ እንድትቀመጡ እጋብዛችኋለሁ። ይህንን አምናችሁ ብትቀበሉት እንግዲህ ዮሐንስ መጥምቅ ምን ይላል? አሁን ደስታዬ ተፈጸመ ይላል። ይህን ከነገርኳችሁ ወደ ትምህርት ልግባ። እለ ውስተ ቅዱሳን በምድር ባሉት በቅዱሳን ዘንድ የእግዚአብሔር አድኖቱ ተገለጠ ወይም ይገለጣል ይለናል ልበ አምላክ ዳዊት። አክብራችሁ እየመጣችሁ ላላችሁ እግዚአብሔር ያክብሩልን። እስኪ እልል በሉና አመስግኑላቸው እግዚአብሔር። እለ ውስተ ቅዱሳን በምድር መዝሙር 16 ቁጥር 3 ላይ በቅዱሳን ምድር ባሉት የእግዚአብሔር አድኖቱ፣ የእግዚአብሔር ቸርነቱ፣ የእግዚአብሔር ይቅር ባይነቱ አዎ ተፈቅዷል፣ ተደርጓል፣ ይደረጋል ይለናል ልበ አምላክ ዳዊት። ይህን ደግሞ በመዝሙር 85 ቁጥር 5 ላይ ደግሞ እንዲህ ይላል፣ መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ ግሩም ነው፣ ድንቅ ነው ይላል። ለምን ካላችሁኝ ይልና ልበ አምላክ ዳዊት ሲጠይቅ ቅዱስ ቆሮንቶስን ወይም ደግሞ ሐዋርያው ቅዱስ ጳውሎስን ቅዱስ ጳውሎስ በቆሮንቶስ ላይ ቅዱስ በሆነው ሐሳብና በታላቁ መጽሐፍ ቅዱስ ላይ እግዚአብሔር የምህረት አምላክ መሆኑን ማሳየት ቢፈልግ የምህረት መላእክቱን ይልካል። እንደገና የሚቀጣ መሆኑን ለማሳወቅ ቢፈልግ ደግሞ የሚቀጡ መላእክቱን ይልካል ይልና በሰማያውያን መላእክትና በምድራውያን ቅዱሳን
የእግዚአብሔር ፈቃዱ ሆኗል ይላል። ክብርና ምስጋና ለመድኃኒዓለም ይላል። ይህንን ነው የሚናገረው። ብሉይ ኪዳን ላይ ሁለት ነገር ላሳያችሁ። አንደኛው ሙሴ በያዛት በትር ሁለት ነገር ተሰጥቶታል። ነሳ ሙሴ በትረ ጸለየ ወአማተበ ውእቱኬ በአርአያ ትምህርተ መስቀል። የያዘው በትር ወይም በትረ ሙሴ ሁለት አይነት ባህሪ አለ። አንደኛው ውሃ ከፍሎ ሰዎችን የማሻገር የጠላትን በትር ወይም ኃይል የማቀዝቀዝና ጠላትን የማሸነፍ መና ከሰማይ አውርዶ ከጥንጫው ላይ ውሃ አፍልቆ የማጠጣት የእግዚአብሔር በጎ ፈቃድ ይህን ነው። እንግዲህ እለ ውስተ ቅዱሳን በምድር አለ። ምድር ላይ ባሉ ቅዱሳን ላይ እግዚአብሔር ማዳኑን ፈቅዷል ይልና የሙሴ በትር ማዳን ብቻ አይደለም፣ ማሻገር ብቻ አይደለም። ድንጋዩን በበትሩ ሲነካው ውሃ መንጭቷል። ድንጋዩን ጨብጦ ሲጸልይ መና ወርዷል። እግዚአብሔርን ሲጠይቅ ይህንና በያዘው በትር 9 መቅሰፍት 10ኛ ሞተ በኩር 11ኛ ባህር ወይም ደግሞ ስጥመት አድርጎ ጠላቶቹን ወደ ባህር አስገብቶ ድሃ የተባሉትን ግን አለ ቅዱስ ያሬድ ደግሞ ሲደግፈው ደቂቀ እስራኤል አደው በእግር አለ። 600,000 እስራኤላውያን በእግራቸው ባህሩን ተሻገሩ። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው የሚነግረን። አሁን ይህን ካልኳችሁ በአጭሩ ቅዱሱ ሙሴ ምድራዊ ነው። በምድራዊው በቅዱሱ ሙሴ እግዚአብሔር ማዳኑን ገልጧል ማለት ነው። ጻድቁ ገብረ መንፈስ ቅዱስ ሰው ናቸው፣ ምድራዊ ናቸው። በጻድቁ ገብረ መንፈስ ቅዱስ የማዳን ስራውን ትናንትናም ዛሬም ከነገም በኋላ እግዚአብሔር ይሰራል። እስኪ አመስግኑት እግዚአብሔር። ይህን ነው የሚነግረን። አዎ ሁለተኛውስ፣ አንደኛው እንግዲህ የማዳን ስራውን፣ የመመገብ ስራውን፣ የመጠበቅ ስራውን፣ ሁለተኛው ደግሞ በቅዱሱ ሙሴ ጠላቱን ፈርዖንን መልሶ በበትሩ ውሃውን ሲነካው ሞላ፣ ጠላት ወደ ባህር ገባ ማለት ነው። የኢትዮጵያንና የቤተ ክርስቲያናችን ጠላት እግዚአብሔር አምላክ ያስታግስልን። አሜን በሉ። የቤተ ክርስቲያናችን የሀገራችን የሕዝባችን ጠላት ያው ዲያብሎስ ነው። መቼም እንደምታውቁት የዲያብሎስን ዝናር እግዚአብሔር ፈትቶ የቤተ ክርስቲያንን ልዕልና ከፍ አድርጎ ሕዝባችንና ወገናችን ከስደትና ከረሃብ እግዚአብሔር ይጠብቅልን። አንድ ልጨምር። ኢያሱ እንደኛ ሰው ነው። ኢያሱ እንደኛ ሰው ነው። ወኢያሱኒ በዝገባ ወፀሐይ አቀመ መጽሐፈ ኢያሱ ምዕራፍ 10 ቁጥር 10 ላይ 10ን ነገድ መሬት አካፍሎ ሲጨርስ ወተቆልቆለ ፀሐይ ይላል። ፀሐይ ዝቅ ዝቅ አለችና ልትገባ ወደ ሰማይ ቀና አለና አዎ ምድረሰው ሀበለ ጓለመያው ምድርን ለሰው ልጅ ሰጥተሃል። አዎ የሰጠውን ምድር ደግሞ አካፍል ብለኛል። 10ን አካፍዬ 2ቱ ሲቀሩ ማዳላት እንዳይሆን እኔ ባዳላ ሰው ነኝና አንተ ግን አምላክ ስለሆንክ ባህሪህ ስለማይስማማው 2ቱን አካፍዬ 12ቱ በሙሉ የመሬት ባለቤት እስከሚሆኑ የርስት ባለቤት እስከሚሆኑ ድረስ ፀሐይ በገባዖን ጨረቃ በኤላም እነሆ ወንዝ ላይ ባሉበት ይቆዩ አለና እግዚአብሔር ለመነው። ኢያሱ እንደኛ ሰው ነው። አዎ አሁን እኔ ብችል እየሰማች ነው አይደል? ወይም መላከ ብርሃን አሁን ቢችሉ ይቺ ፀሐይ እንደው ደመና ሆኝና ቆይልን ማለት ብንችል እየሰማች ነው አይደል? መቀኝነት አለ እንዴ? የለም። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት በ7 ደመና ከላይ አንዱን ፀሐይ እንዳይመታቸው፣ ከታይ አንዱን እሾህ እንዳይወጋቸው፣ 3ኛውን ከኋላ ጠላት እንዳያቸው፣ 4ኛውን ከፊት ጠላት እንዳይጠብቃቸው፣ ሌላኛውን ውሃ ሌላኛውን እንደ ምግብ ተሸካሚ ባጭሩ በ7 ደመና 600,000 እስራኤላውያንን እግዚአብሔር በሙሴ አማካኝነት አሻግሯል።
የኛንም የልጆቻችንን እኮ እግዚአብሔር ልመና ይሰማል። ስለዚህ ከላይ ያለውን የፀሐይ ነጸብራቅ ቀዝቀዝ አድርጎ ከታች ያለውን ደግሞ የአሸዋውን ግለት ደግሞ ቀዝቀዝ አድርጎ አስተምሮ መክሮ እንዲመልሰን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። አመስግኖት ያደርገዋል እግዚአብሔር፣ ቀደመና ያደርጋል እግዚአብሔር። በአጭሩ ግን ኢያሱ ፀሐይን አቆመ፣ ጨረቃንም አቁሞ ርስቱን ከፍሎ ሲጨርስ ፀሐይ ወደ ቦታዋ ገብታለች። ለዚህ ነው ምን አለ? በምድራውያን ቅዱሳን በጎ ፈቃድህን አደረግከ አለ። በጎ ፈቃድህን ይቀጥልና ዕብራውያን 10:6 ላይ እንዲህ የሚል ቃል አለ። እግዚአብሔር ለቅዱሳኑ በጎ ያደረጉ ሰዎችን ይረሳ ዘንድ ሰው አይደለም። ለገብረ መንፈስ ቅዱስ ስለትህን ያመጣ ስለትሽን ያመጣ